ቅዳሜ እንደቀጠለ ነው። አራዳ ዜና ላይ ደርሰናል። እነዚህ በዓለማችን በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋሰን የምናቀርብላችሁ እኔ ናሆም በየነ፣ እኔ ቤተልሔም አዳሙ በጋራ በመሆን ነው። አርጀንቲናዊው ገበሬ ለባለቤታቸው መታሰቢያ የሚሆን ግዙፍ የጊታር ደን አለሙ። እኚህ ገበሬ ለሟች ባለቤታቸው ካላቸው ጥልቅ ፍቅር የተነሳ እንግዲህ ከ7000 በላይ ዛፎችን በመትከል በዓለም ላይ በግዝፈቱና በውበቱ የሚጠቀስ የጊታር ደንን ፈጥረዋል ነው የተባለው። እንግዲህ ፔድሮ ማርቲኒ ዮሬታ ነው ስማቸው። ታውቂያቸዋለሽ ይመስለኛል። እኚህ ግለሰብ ይህንን አስደናቂ ስራ የከወኑት በ25 ዓመቷ በድንገት ለተለየቻቸው ባለቤታቸው ለግራሲኤላ ያቺ ጎረቤትሽ ማለት ናት ለሳቸው ክብር ሲሉ ሰማይ ቤት ሆና ታኛለች ብለው አስበዋል። ደናል መተከሷ ሞታ ታምር ነው ይሄ። እሳቸው እንግዲህ ለክብር ነው ያደረኩት ቢሉም ያው አንዳንዶች ግን ያው እንደ ጊታር ትጮይ ነበር ወይ ለማለት እያሾመሩ ነው ሲሉ ጠይቀዋሉ። አሽሙር የእናንተ ብቻውን አሽሙር ነች። ግን 7000 ዛፍ ነው የተከለው እኮ በጣም አቃጥላቸው ነበር። 7000 ጊታር አስበዋል ቢወጣ እኔ አላልኩም። ታሪኩ የሚጀምረው እንግዲህ ባለቤታቸው ከመሞቷ በፊት የጊታር ቅርጽ ያለው እርሻ ቢኖራቸው የሚል ምኞት በነበራት ወቅት ሲሆን አየሽ ቸኮልሽ ቤት እንጂ ምኞቱ እሷ ነበራት። ፔድሮም እንግዲህ ይህንን የባለቤታቸውን ህልም እውን ለማድረግ ላለፉት 40 ዓመታት በትጋት ሲሰሩ ቆይተዋል። ይህን ግዙፍ ደን የተገነባው የሳይፕረስ ዛፎች ለጊታሩ አካል፣ የዩካፒተስ ይሄ የዛፎች ስም ነው እኔ ያገባኝም፣ እሱ ደግሞ ለጊታሩ ገመዶች ቅርጽ ታስቦ እንዲሰጡ በማድረግ ነው ተብሏል። ያው ታማኝ ባል ለባለቤቱ እንደዚህ አድርጎ ዛፍ ይተክላል። ማይታመነው ግን ሄዶ ሌላ ነገር ነው የሚኮተኩተው። ሚስቱም እያለች ማለት ነው። ይሄ ከባድ ቅኔ ነው። እሺ እሳቸው ግን ጎበዝ ናቸው። በዚያ እናደንቃቸዋለን። ፔድሮ ያው በሰው ሰራሽ መንገድ የተፈጠረ ደን በአሁኑ ወቅት መጠኑ እጅግ ግዙፍ ከመሆኑ የተነሳ ከሰማይ ላይ አልፎ ተርፎም ከጠፈር በግልጽ ይታያል ተብሏል። ቅድም እንዳልሽው ነው። እሷ ከሰማይ ቤት ልታየው ትችላለች። ከታች እንዲያዘቅዝቃ ተከልከው ልትልጠው እዛም እንግዲህ ፔድሮና ልጆቻቸው ያሳዩት ይህ ጽናትና ትጋት ሀዘንን ወደ ዘላቂ ህያው መታሰቢያነት የለወጡ የፍቅር ተምሳሌት ተደርጎ እየተወሰደ ይገኛል። እኔን ያሳሰበኝ ግን ይህ ጊታር ማን ይጫወተዋል የሚለው ነው። ያው ትመጣለች ህልሟን ካሳኩ ደግሞ ይተካሉ። ለ40 አይ ነው ሌላ ትመጣለች ለ40 ዓመት ኮትኩተው ዛፍ ሌላ ሚስት ካገባሽ የሚለው ብዙ ታውቃለች ቤት። ፔድሮ ይህንን ለባለቤታቸው የሰሩትን እጅግ አስደናቂ የፍቅር ገጸ በረከት በአይናቸው ከሰማይ ሆኖ አይተውት አያውቁም። ፔድሮ ባለቤቷ ማለት ነው። ይህም የሆነው ግለሰቡ በአውሮፕላን የመብረር ፍርሃት ስላለባቸው እንደሆነ ተገልጿል። ሆኖም ግን የፈጠሩት ደን በአመቱ እንደገና የለመለመ የፍቅራቸውን ህያው ምስክር ሆኖ ቀጥሏል ተብሏል። በነገራችን ላይ ናሆሚ የፈሩት በአውሮፕላን መብረር ያው ትስበኛለች ብለው ነው። ወደ ቀጣይ ዜና ስናልፍ የዓለማችን የእድሜ ባለጸጋዋ ድመት የ30ኛ ዓመት ልደቷን አከበረች። 30 ዓመት የሞላት ድመት በነገራችን ላይ ማማውሮ ብንላት ራሱ ክብር ይሆንልናል። ድመት ይኖራል እንደ 30 ዓመት? እቺ እንግዲህ ለመጀመሪያው እኮ ነው ሊቀጥለው በጊነስ ቡክ ተመዝግባለች። ናሆሚ አንተ 30 ዓመት አልሞላህም፣ እኔም አልሞላኝም። ማማውሮ ታላቃችን ናቸው። እኔ አልሞላኝም ማለት እኔም አልሞላኝም። አይ አልሞላኝም። እኚና እንግዲህ እናታችን ውሮ እያለን ብናወራ ራሱ ያስኬለናል። ይህች አዛውንት ድመት ፍሎሲ ስትባል ትውልዷን በሀገረ እንግሊዝ እንደሆነ ተነግሯል። ይህች አስገራሚ ድመት እንግዲህ በዚህ ህይወት ያለች በእድሜ ትልቋ ድመት በመባል በጊነስ ወርልድ ሪከርድ ላይ ስሟን ማስፈር ችላለች። ከተለመደው የድመቶች የህይወት ጊዜም የሷ በጣም የበዛ እንደሆነ ነው የተነገረው። እንግዲህ ይህችን ድመት አስበሃታ ተወለደች። አርሰናል ራሱ ለመጨረሻ ጊዜ ዋንጫ ይበላል እና በቃ ታሪኩን ላቁጭ ብላ ማውራት ትችላለች። ድመቶችን ሰብስባ ድሮ ውቤ በበረሃ ላይ ስዘምት ግን ምን ትዝ አለኝ መሰለሽ 9 ነፍስ ነው ያላቸው ድመቶች ይባላልና ያረጋገጠች 8 ሞታለች። አሁን 9ኛው ላይ በጣም ከባድ ነው። ወተሽ አድኝ ለማለት ማይጥ ምናምን ይከብዳለች። ወንበር ላይ እንኳን ሶፋ ላይ ተቀምጣ ብታገኛት ተነሺ ለማለት ይከብደኛል። ምክንያቱም ታላቂ ነች። በጣም ከባድ ነውና ቫኪ ግሪን የተባለችው ጠባቂዋም እንደተናገረችው ፍሎሲ የተለየች ድመት እንደሆነች አስብ ነበር። የዓለም ሪከርድም ባለቤት ጋር ግን አብሬ መኖር በጣም ይከብደኛል። እንደዚህ እኖራለሁ ብዬ አስቤ አላቅም ብላለች። አሁን ከባድ ነው። ገባ የምትገዛላትን ሳምባ ራሱ መለየት አለብን። ሳምባ ግን ይገዛሉ ውጭ ብለሽ ነው
ምንድነው የሚበሉት አላውቅም። የሆነ በካርቶን ምን አይሰጧቸዋል እኮ ነው። ሳምባ ብትበላማ ትሞት ነበር እስካሁን። ምን እንዳሰብኩ ታውቃለህ? አይጥ ቢመጣባት ድንገት በእናትሽ ሂጂ ይዛ ይድፋሽ ጉድጓድ ግቢ ልርገማት ምናምን የምትል ይመስለኛል። አዲስ ድመትና እራገማለሁ ስርዓታችሁን ልራገም ምናምን። እንግዲህ ከሷ በፊት የመጀመሪያዋ ድመት በ2022 ነበር የዓለም ሪከርድ ባለቤት የሆነችው 26 ዓመት ከ316 ቀን በመኖር ይሄ ደግሞ በሰው ልጅ እድሜ ሲመነዘር ወደ 120 ዓመት ገደማ ነው ተብሏል። አሁን ደግሞ እቺ ፍሎሲ እንግዲህ 30 ዓመት መድፈኗን ዓለምን እያነጋገረ ነው። በ4 ዓመት አሻሻለችው ማለት ነው። እንግዲህ የ4 ዓመት ታላቅ ናት እንዳልከው ቅድም 9 ነፍስ አላቸው። እቺ 9ኛዋ ላይ ደርሳለች። እኔ ምን ገረመኝ መሰለሽ እንደው ብዙ ጊዜ እኛ ሀገር አሁን ሴቶች 21ን ማለፍ ይፈራሉ። እንዴ አሁን ለሴቶች ምን አመጣል? አይ ድመቷ አፈጠነሽ ብዬ ደግሞ ድመቷ ሴት መሆኗና 30 ዓመቷን ማመኗ ነው እኔ በጣም ይከበደ። 21 ዓመት ላይ ትንሽ ቆይታም ሊሆን ይችላል። በእርግጥ የተጠና ጥናት የለም። እንግዲህ በጣም አስገራሚ ድመት ናት። እድሜሽን ያርዝመው ታላላቆችሽን ምትመክሪ ሁኚ። ወደ ቀጣዩ ዜና እንለፍ። በቻይና የጠፋ ጆሮን በእግር ላይ በማሳደግ መልሶ የማያያዝ አስገራሚ ሕክምና ስኬትን ተመዝግቧል ተብሏል። ጆሮን እግር ላይ ተከሉ። ያው ተራማጅ ጆሮ ሊኖረን ነው ማለት ነው። እንዲህ ለመስማት እግረን ከፍ አድርገህ እዚህ ጋር አቤት እንደ ስልክ እዛ ድረስ ለመስማት ግን እግር ከባድ ነው። በቻይና ሻንዶንግ ግዛት ሆስፒታል የሚገኙ የህክምና ባለሙያዎች በአደጋ ምክንያት ተቆርጦ የነበረን የአንዲት ሴት ጆሮ በእግሯ ላይ በጊዜያዊነት በመትከልና መልሶ ወደ ቦታው በመመለስ አስገራሚ ስኬት ማስመዝገባቸውን አስታወቁ ነው የተባለው። ያው የአደጋ ሁኔታና የህክምናው ሂደት ተጎጂዋ ሴት በደረሰባት ከባድ አደጋ ጆሮዋ ሙሉ በሙሉ ተቆርጦ የነበረ ሲሆን የጆሮ የደም ዝውውር ስርዓትና የቆዳው ሁኔታ ወዲያውኑ ወደ ቦታው ለመመለስ አስቸጋሪ ሆኖ ተገኝቷል። እኔ ምልህ ግን ይቅርታ ናሆሚ ማለት ኮቴ እንድትሰማበት ነው ማለት አልገባኝም። እግራቸው ስለተደረገ እግሯ ጋር ነው እየሄድኩ ነው አስበው። ግን የሚያሳዝነው መሰለሽ ቤቲ ለእኚህ ሴትዮ ከዚህ በኋላ ጆሮ ዳባ ልበስ ሳይሆን ጆሮ ካልሲ ልበስ ጆሮ ካልሲ ልበስ አልኩ እኮ። ክፍት ጫማ አድርገህ ሸዋ 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 ምንድነው ጠጠሩ? በዚህም ምክንያት ዶክተሮቹ ጆሮ እንዳይሞትና ህያው ሆኖ እንዳይቆይ ለማድረግ ኢክቶፒክ የዶክተር ቃላት በተሰኘው ዘዴ ተጠቅመዋል ነው። ግን ያው ፍቅረኛዋ በጆሮ ሲያንሾካሹክ እግር ሊለው ይችላል የሚል ስጋት አለኝ እኔ ብዙ ጊዜ ስለማንሾካሹክ። ይህ ዘዴ ጆሮ አስፈላጊውን የደም ዝውውርና ንጥረ ነገር እንዲያገኝ ለማድረግ በጊዜው በሴቲቱ እግር ላይ እንዲተከል ተደርጓል ነው። ያው ጆሮ በእግሯ ላይ ለተወሰኑ ወራት እንዲቆይ ይደረጋል። ምክንያቱም ገብቶሻል አይደል? በአደጋ ተቆረጠ ሶ እንዳይሞት ጆሮ እግር ጋር ነፍስ እንዲዘራ እግሯ ላይ ተደረገ። የሚገርም የህክምና ውጤት ነው በነገራችን። ለቀልድ አወራ ነው እንጂ እኛ ጋር ጆሮ ቢቆረጥ ያው ይቀበራል ነው። እና የጆሮ ህብረ ህዋሳትም ዳግም እንዲያንሰራሩ ለማድረግ መሆኑን ዶክተሮቹ ገልጿል። ግን ከእግር እጅ አይሻልም ግራ ያጋባኝ እሱ። ምክንያቱም ጆሮ በእግሯ ላይ በቂ ጥንካሬና የደም ዝውውር ካገኘ በኋላ ያው ባለሙያዎቹ ለሁለተኛ ጊዜ ባደረጉት ረቂቅ የቀዶ ጥገና ጆሮ ከእግሯ ላይ በመንቀል ወደ ቀድሞ ቦታው በተሳካ ሁኔታ አያይዘውታል ነው። ያው ከእግሯ ነቅለውት እስከዛ ኮቴ ስማ። እንግዲህ በአሁኑ ወቅትም ጆሮ ወደ ቀድሞ ቅርጹን መመለሱና የደም ዝውውሩን በተለመደው ሁኔታ እየሰራ መሆኑን የህክምና ቡድኑ አረጋግጧል። ያው ወሬ ሲሰማ ምናምን ግን ድንገት ጆሮዋን ሊሮጥ ይችላል። እሱ ነው ያሰጋኝ። በዘመናዊ ህክምና ሳይንስ በተለይም በተቀደደ ወይም በተቆረጠ የአካል ክፍል መልሶ ግንባታ ረገድ ትልቅ እምርታ ተደርጎ ተወስዷል። ይህ አስገራሚ ህክምና ውጤት በዓለም አቀፍ ደረጃ የመገናኛ ብዙሃንን ትኩረትና ጆሮ ስቧል። እግር ላይ የተተከለው ጆሮ ማለት ነው። የቻይና ህክምና ባለሙያዎችም ለእግርም ያላቸውን ልዩ ፍቅርም አይተናል። ወደ ቀጣይ ዜና ስናልፍ የ22 ዓመቷ ስፔናዊት በተደጋጋሚ ከስራ ሰዓቷ ቀድማ በመገኘቷ ከስራ ተባረረች። በጊዜ መታ ነው ቀድማ በመማለት እጂ አርፍዳ ነው ወይንስ ምንድነው? ታምር ነው። በስራ እንግዲህ አስበዋል። ከስራ ቀድማ ስለተገኘች ከስራ ገበታዋ ተባራለች ነው። ተሸለመች ቢባል ጥሩ ነበር። ቀደም ቀደማት ወይ ምን ቀስብለሽ አምጪኝ እንዴ? አንቺስ ምንድነው ከ30 ደቂቃ ቀድመሽ የምትመጪው? ማን ነው ብትዩ? በተደጋጋሚ እንድታስተካክል በቅርብ አለቃዋ ቢነገራትም ለተከታታይ 2 ዓመታት ከስራ መግቢያ ሰዓቷ 40 ደቂቃ እየቀደመች በመገኘቷ የምትሰራበት
በምትሰራበት መስሪያ ቤት ትዕዛዝ ባለማክበርና በባህሪ ጉድለት በሚል ከስራ አሰናብቷታል። አንዳንዴ ከሰዓት ውጭ መምጣት ራሱ ልክ አይደለም እኮ አይደለማ። አሁን እኮ እቺ ሴት ከሩቅ ቦታ ልትመጣ ትችላለች። ቀድማ እኔ ማይገባኝ ሰው ሲያረፍድ ነው ከስራው የሚባረረው። ምን አሽቃበጥሽ አንቺ? ማን ነው የምትይው? አስበዋል። አለቃው እያረፈደ እሷ አንድ ሰዓት አክሎ ሲመጣ እሷ ቁጭ ብላ አቤት። እንግዲህ እቺ ሴት ቀድማ በመገኘቷ እንዲም አለ አሁን በጊዜ ገባለሁ ምናምን ብለሽ መታሽቃብጪውላ ይሄ ትምህርት ነው። አረ በጊዜ ነው እኔ አላልኩም። ቀድሞ መገኘት ልክ አይደለም ነው። እሺ በዚህም የተፈሳጨችው ሰራተኛ ጉዳዩን ወደ ፍርድ ቤት ወስዳዋለች። በአሊካንቴ ስፔን የሚገኘው የማህበራዊ ፍርድ ቤት ግን በተደጋጋሚ የሰጧትን የቃልና የጽሁፍ ማስረጃ ተመልክቶ ውሳኔው ትክክል ነው ሲል ፈርዶባታል። መስሪያ ቤቱ ጎነ ቀደም እንዳልኩሽ እኮ ነው። ምን እንዳሳዘነችኝ ታውቃለህ? ልክ አይደለሽም እኛን እያስጠቆርንሽ ነው ተብላ ከስራዋ ተባራ። ከዛ እንደገና ማለት ይሄ ያላሳለሰ ጥረት በማሳየት ፍርድ ቤት ሄዳ ከሳ ፍርድ ቤቱ ምን አባሽ ማምን ቀድመሽ ተገኛለሽ ብሎ ከስራ ይሄ ውሳኔው ልክ ነው ብሎ አስተላለፈባትና ተፈረደባት። አዎ ለማንኛውም ያው በተባለው ሰዓት መገኘት አሪፍ ነው። በጣም ነው ያሳዘነችኝ። ግን ዜናዎቹ የኔ ይመስሉ ነበር። በጣም አሪፍ። የሳምንቱ አራዳ ቅዳሜ አራዳ ዜናዎች የኔ ይመስሉ ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ደስታ ለህዝባችን። አራዳ ቅዳሜያችን ይቀጥላል።